የምታያቸው ኢንኮምፕሊት ዳታ ነው። የፕሮጀክት የተሟላ ዳታ ሴክተሮች አሉ። ሰውም አሳይን አድርገው አይኖርም። በተለይ በጣም የምታዩት ሁሌም ወቅሳቸዋለን። ቢሮ ኃላፊዎች ቼክ አያደርጉትም። ሶፍትዌር ልከን ሰጠናቸው ቼክ አድርጉ። ኤክስፐርት ደግሞ የፈለገው ይሞላል፣ ያልፈለገው ይተዋል። ስለዚህ ዲሲሽን ሜኪንግ ለሆነ አካል ያስቸግራል። ስለዚህ አንዱ ምልከታው ዳታ ይሄ ኢንቨስትመንት ላይ ያልተሟላ ዳታ ከ4463 2265 ያልተሟላ ዳታ ራሱ ፊልተር ያለ። ይሄ ለምን ይገለግላቸዋል? ያልተሟላውን ዝም ብለው ፊልተር ማድረግ ይችላል። ፊልተር አድርገው ኤክሴል ዳውንሎድ ማድረግ ይችላል። ኤክሴል ምን ይሰጣቸዋል ማሟላት ይችላል። እና እንዲህ አይነት ነገሮችን ዳታ ኮምፕሊት የማድረግ ችግሮች ይገጥማሉ። በእያንዳንዳቸው ችግሮች ብትሄዱ ፕሮጀክቱ ያወጣል። ለምሳሌ ጸጥታ ችግር ያለባቸውን እንደዚህ ክሊክ ስታረጉት ጸጥታ ችግር ያለው ዝርዝር አድርጎ ያመጣል። ይህ ሙሉ ተቋማት ነው። በጸጥታ ችግር ከማለ ችግር ሆናት እኛ ጋር ምንም ልቅቅ የለው። በየተቋሙ ሰው ይኖራል፣ በየቀኑ ይጨምራል። አሁን ይህን ኢንቨስትመንት አሁን ከቢሮ ስለወጡ እንጂ ቅድም 4050 ምናምን ነበር ኢንቨስትመንት ነው ዞኖቹ ይሆናል። እና ይሄ ቁጥር እየጨመረ ነው የሚለው እና የዚህ ኢንቨስትመንት ፍሰቱ ስታው በጣም ብዙ ነው። አሁን ስታው 3.1 ትሪሊዮን ድረስ ገብቷል። በ2.9 ትሪሊዮን በራሳችን 156 ትሪሊዮን በሴክተር ላይ ይተዋል። ለምሳሌ ማኑፋክቸሪንግ ከዚህ ስንት ነው? የማኑፋክቸሪንግ ብቻ 2260 እንደሚላል በየሆቴልን ሊፈልግ ማዕድን፣ ሪል ስቴት፣ ትራንስፖርት፣ ችርቻሮ ምናምን እያለ ፊልተር እያደረጋችሁ መጠቀም ትችላላችሁ። ስለዚህ ይህንን ይጠቅማል። በኢምፕሊሜንቴሽን ቻሌንጅን ያመጣል። የመሬት ችግር ያለባቸው ስቴማት ናቸው ብሎ ክሊክ አድርጋችሁ የመሬት ችግራቸውን በዝርዝር ያመጣል። የት ዞን ላይ እንድንል በየዞኑ ራሱ ፊልተር ማድረግ እንችላለን እና በቀላሉ ወረዳቸውን ዞኖችን ለምሳሌ እዚህ ሁለት ምስራቅ ጎጃም ስላለ ነው። በወረዳ ለምሳሌ ያመጣል። ምስራቅ ጎጃም ስትመጡ ወረዳዎች የሚቀራ ነገር ምንድን ነው? ዞኖች ጊዜ ባለቤት የሚሆኑ መሆን መቻል አለባቸው። ይህም ከተጋገዝን ኢሚዲየትሊ ኦን ሃንድ ይሄ እንትንም አለ። በስልክ ላይ አፕሊኬሽን አለ። በስልካችሁ የወንዙ ሰንተሮች ስለሚሰጣ ስልካችሁ ተፋቃሉ በስተቀር በስልክም አፕሊኬሽን አለ። ተመለከት አፕሊኬሽኑ ይሰራል ማለት ነው። ስለዚህ እያንዳንዱን ነገር በዚህ መንገድ ስራዎችን መስራት እንችላለን። ፍላግሺፕ ፕሮጀክቶችን እንደዚህ ቁጥጥር ይደረግባቸዋል። ለምሳሌ እዚህ ገብታችሁ የፌዴራል ፍላግሺፕ ፕሮጀክት ናቸው ብትሉ ፌዴራል መንግስት ነው የፌዴራሉን ያመጣላቸዋል ፊልተር አድርጎ ማለት ነው። እነዚህ 17 ፕሮጀክቶች ያመጣል። በማክላስተር በምን ሴክተር እንደሚከታተሉ ዝርዝሩ አለ። ዳውንሎድ ላድርግ ብትሉ ኤክስፖርት ሴቪቱን ያመጣላቸዋል፣ ይጭንላቸዋል ማለት ነው። የክልል ውስጥ መንግስት ፍላግሺፕ ፕሮጀክቶች የትኞቹ ናቸው ብትሏቸው የክልሉ መንግስት እንደዚሁ ፍላግሺፕ ፕሮጀክቶችን ያመጣል። ስንጨምር እንጨምራለን። ትልቁ ችግር ፍላግሺፕ ፕሮጀክቶችን ሪፖርት ያለ ዝም ብሎ ናሬቲቭ በእንግሊዝኛ ያላኩና አፈጻጸም ሙሉ ሲባል አሁን የሚያወር ሙሉ እያላቸው ነው። ስለዚህ ይህን እየገመገመ ቢመሩ ተቋማት በቀላሉ አክሰስ እናገኛለን።